ወገን 3 ቢሊዮን ስለዘረፈው ጂሚ ሰምታችኋል? አልሰማችሁ? በእርግጠኝነት አልሰማችሁም። ከሰማችሁ ጎበዞች እንኳን ሰማችሁ፣ ድጋሚ ትሰማላችሁ። ጂሚ ይሄን ሁሉ ብር የዘረፈው ገና በ22 ዓመቱ ነው። ጂሚ እዚህ ጋር እንደምታዩት በቃ ወፍራም፣ ብቸኛ፣ ማንም የማይወደው ዘ ሁሉ የሚያገለው ልጅ ነው ጂሚ ማለት። ጂሚዬ አንተ ምርጥ ሰው ነህ እያሉ በሰዎች መከበብን ይፈልጋል፣ ትኩረትን ይፈልጋል። ትኩረት የሚሰጠው ሰው ግን የለም። ታዲያ ይሄኔ ነው ብር ቢኖረኝ እኮ ሀብታም ብሆን እኮ ሰው ይከበኛል፣ ስለዚህ ብር ማግኘት አለብኝ ብሎ የተነሳው። እየተማረ ያለው ኮምፒውተር ሳይንስ ነው። እዛ ኮምፒውተር ሳይንስ ላይ ደግሞ ስለ ክሪፕቶ እየተማሩ ነበር በዛ ሰዓት። ታዲያ በጊዜው ክሪፕቶ ገና የተጀመረበት አይዲያው ገና ያልተስፋፋበት ሰዓት ነበር። በዛ ሰዓት ታዲያ ትንሽዬ ዶላር ያገኝና ብሩን ወደ ክሪፕቶ ቀይሮ ሲልክ ሮድ የሚባል ዳርክ ዌብሳይቶች ላይ ያስቀምጣል። ታዲያም ይሄ ዳርክ ዌብሳይት ኖርማል ዋሌት አልነበረም፣ ወይም ደግሞ የክሪፕቶ ብራችሁ የምታስቀምጡበት ዋሌት አልነበረም። ህገወጥ የሆነ ሀክ ምናምን የሚደረግበት ዋሌት ነው። እዛ ውስጥ ያስቀመጠውም ደግሞ ቢትኮይን ነበር። እዛ ውስጥ አስቀምጠውም ጊዜ እየጠበቀ እያለፈ ሲመጣ አሁን 2012 መጣ እንደ ፈረንጆች አቆጣጠር። 2012 ላይ ደግሞ ያስቀመጠው እሱ ቢትኮይን ነበር። ቢትኮይን ደግሞ ነፍስ መዝራት የጀመረበት ሰዓት ነው። በዚህ ሰዓት ታዲያ ለምን ብሬን አላወጣም ከዛ ዳርክ ዌብሳይት ይልና ብሩን ለማውጣት ዊዝድሮ ይጠይቃል። ዊዝድሮ ሲጠይቅ 100 ጠይቆ 200 ይሰጠዋል። ይሄ ኢረር ወይም ግሊች ነው ዌብሳይቱ የፈጠረው ማለት ነው። ጂሚ ይሄንን ሲያይ የስ ሊያልፍልኝ ነው ብሎ አሰበ። እናም ይሄንን ግሊች ወይም ደግሞ ይሄንን ኢረር ብሩን እያስገባ መልሶ እየጥፍ እያደረገ ማውጣት ጀመረ። በዚህ ሁኔታም 50,000 ቢትኮይን ዘረፈ። የቢትኮይን ዋጋ 2012 ላይ ብዙ አልነበረም፣ $12 ምናምን ነው። ቢሆንም ግን እሱ ከሰረቀው 50,000 ቢትኮይን ስታባዙት ወደ $600,000 የሚሆን ይመጣዋል። 600,000 ደግሞ ለኮሌጅ ተማሪ በጣም ብዙ ነው። በቃ አሁን ጓደኛ ሊኖረኝ ነው፣ ሰው ሁሉ ሊወደኝ ነው ብሎ እንዲያስብ አደረገው። ታዲያም ግን ጓደኛ ፈጥራለሁ ብሎ ያሰበበት መንገድ ምንድን ነው? የሆነ በአካባቢው ያለ መዝናኛ ቦታ ሄድና ለሙሉ ሰዎች ከፍያለሁ ይላል። ትልልቅ ሆቴል የሚገባና ከሰዎች ጋር መተዋወቅ ይጀምራል። ድንገትም በዛ ሰዓት የሚገርማችሁ ቴስላ መኪና ሁሉ ነበረ 2012 ላይ ነው። እሱ መኪና ራሱ ይነዳል፣ ሌክዠሪ ነው በዛ ሰዓት ራሱ በጣም። ከዛስ ቤትም ይገዛል። ይሄም ትክክለኛ ፎቶ ነው የገዛው ቤት ማለት ነው። ቤቱ ደግሞ በውስጡ የተለያዩ ነገሮች አሉት። ባር አለው፣ መጠጥ መጠጫ። እሱም ብቻ አይደለም፣ ስትሪፐር ፖል ሁሉ አለው። ምን ሊያደርገት ራሱ ስትሪፐር ፖል እንደገጠመ ቤት ውስጥ አላውቅም። ብቻ ቤቱ በቃ መዝናኛ ነው የሚመስለው። እዛ ጋ ባር፣ እዚህ ጋ ምናምን በቃ ክለብ ነው የሚመስለው። እንደዚህ አይነት ሰው ደግሞ ሲሆን በቃ ሁሉም ሰው ከሱ ጋር መዝናናት፣ ሁሉም ሰው እሱን ጓደኛ ማድረግ ፈለገ። አብሮን ፓሪ ከተነሳቸው ፎቶዎች መሀል ይሄ አንዳንዶቹ ናቸው። ትክክለኛ ፎቶ ማለት ነው። ከሚፈልገው ሴቶች ጋር ይሆናል። ሰው ሁሉ ከቦታል፣ ጓደኛ አግኝቷል፣ ብሩን እንደፈለገው ይረጫል፣ ተመችቶታል። ይሄ ሁኔታም ደግሞ ለአመታቶች ቀጠለ፣ ማንም ሳያውቅ ማለት ነው። የበለጠ ደግሞ ለሱ አሪፍ እየሆነ የመጣው የቢትኮይን ዋጋ ነው። አሁን ጊዜው 2018 ነው። 2018 ቢትኮይን ብሎ ወደ ላይ የተተኮሰበት ሰዓት እና እሱ ስንት ጉድ አድርጎበት ስንት ቤት ገዝቶ ስንት ብሎ ስንት የቀረችው ቢትኮይን ራሱ ወደ $200 ሚሊዮን ያወጣል እሱ ጋር የቀረው ማለት ነው። ከዛ ከ50,000 ቢትኮይን የተረፈው ማለት ነው። ጂሚም ካለው ንብረት ላይ በቃ ጓደኞቹ አሁን ድረስ ለሱ እንደ ትልቅ ነገር እንደ መሰረታዊ ነገር ስለሚያያቸው ለነሱ ብር ይሰጣቸዋል ከስሩ እንዳይጠፉ ምናምን ነገር። በቃ እነሱም ተመችቷቸው ከስሩ አይጠፉ። ኢቭን የሆነ ሰዓት የአሜሪካ ፉትቦል አለ፣ እሱን ለማየት ሁሉ በፕራይቬት ጀት ሙሉ ጭኗቸው ወስዶ ፈታ አድርጓቸው መልሷቸዋል። ይሄ ሁሉ ምንድነው? ሰው ከስሩ እንዲጠፋ ስለማይፈልግ ነው። እሱም ጂሚ ጥሩ ሰው እያሉ እንዲወዱ ስለሚፈልጉ ነው። በነገራችን ላይ እሱ ብቻ አይደለም፣ ቤቨሪ ሂልስ ሁሉ ሾፒንግ አለ እዛ ቦታ ላይ ማለት የሚገራርሙ ሾፒንግ የሚደረጉባቸው ቦታዎች አሉ። እዛ ሄደው ሾፕ እንዲያደርጉ ለእያንዳንዳቸው ሁሉ $10,000 ሰጥቷቸዋል። ቢያንስ 20 ምናምን ይሆናል። $10,000 በነገራችን ላይ ለፈረንጅ ራሱ በጣም ብዙ፣ ትንሽ ከመሰላቸው እኛ ወደ 1 ምናምን ነው፣ ግን እሱን እንደ ቀልድ ነው ለሱ የሚሰጣቸው። በቃ የእሱ ህይወት ሰዎችን ኢምፕረስ ወይም ደግሞ ማስደመም ነው። ኢቭን ቤቱ እንኳን ስትሄዱ በሳምሶናይት የተሞላ ድፍን ካሽ ምናምን ታያላችሁ። በቃ ሆም ብሎ ደግሞ ሰዎች እንዲያዩት ነው ይፈልጉ ያለ። እነሱም ያንን ሲያዩ በቃ ሀብታም ነው፣ ከሱ ጋማ ጓደኛ መሆን፣ ከሱ ጋማ አብሬ መሆን ፈልጋለሁ ማትል ሴት የለችም። እንደዛም ደግሞ አብዛኛውን ጊዜ ይሳካለታል። አሁን ግን እዚህ ጋር ምንድነው እውነታው? ሰዎች እንደዚህ ሲቀርባችሁ፣ ሰዎች አብሯቸው ሲሆኑ ምናምን ነገር ጥያቄ ይጠይቃሉ። እኔ በአቅራቢያ ይሄን ያክል ሰው ካለ ናኒ ብር ግን ከየት ነው የምታመጣው ሚል አይጠፋም። እነሱም ጂሚ ይሄንን ብር ግን ከየት ነው የምታመጣው ይሉታል። እሱም ይዋሻል። ምን እያለ ክሪፕቶ ከረንሲ ላይ በጣም ጎበዝ ነኝ፣ ቢትኮይን ኢንቨስት አድርጌ ማገኘው ብር እንዲህ ነው፣ ይሄን ሁሉ ነገር ያገኘሁት በቢትኮይን ነው። እውነታው ግን ያው እንደሚታወቀው አጨበርበሮ ነው እንጂ ምንም ከክሪፕቶ የሰራው እውቀት የለም፣ የሰራው ያገኘው ነገር የለም የተለየ ነገር። ቢሆንም ግን አምነውታል። እነሱ ምንም አማራጭ የላቸው። ስለ ክሪፕቶም ብዙ የሚያውቁት ነገር የለም። እርግጠኛ ሆኖም አንድ ጠበቅ ያለ ሰው መጥቶ ስለ ቢትኮይን ቢጠይቀው የሚመልሰው ጥያቄ የለም። ግን ሰው እንደዚህ አይነት ነገር ላይ ጠበቅ ያለ እውቀት ስለሌለው ክሪፕቶ እያለ ያምነዋል። ግን የሆነ ቀን እንደዚህ ጓደኛዬ ከሚላቸው መሀል አንዱ እሱ ለትሪፕ ሲሄድ ቤቱን ይዘርፋል። ሲመለስም ከትሪፑ በካሽ $400,000 ተሰርቋል። በቢትኮይን ደግሞ 150 ሚሊዮን ቢትኮይን
ቢትኮይን ተዘርፏል። 150ውን ቢትኮይን የተዘረፈው የፊዚካል ወይም ደግሞ በአካል ወርዝ የሚያደርጉ ቢትኮይኖች አሉ እንደ ኮይኖች ማለት ነው። እኚህም ሰዎች የት እንዳለ ስለሚያውቁ እያንዳንዱን ኮይን ወሰዱበት። አሁን ታዲያ ትልቅ ጥፋት የሰራው እዚህ ጋር ነው። ፖሊስ ጋር ደወለ። ፖሊሶቹም በጊዜው መጥተው ይሄን ያክል ምርመራ አላደረጉም፣ ሊያገኙትም አልቻሉ። ኬዙ ግን ተቀመጠ። አሁን የኬዙ መቀመጥ ነው ችግር የፈጠረው ተከፍቶ ማለት ነው ማለት መፍትሄ ሳይገኝለት። ጂሚ ግን እንደዛም ሆኖ 100 አልፈለገም። 200 ሚሊዮን ያለው ሰውዬ እዚህ ጋር $400,000 ተወሰደብኝ ብሎ 100 አልፈለገም። የግል ኢንቨስቲጌተሮችን ይቀጥራል። እኛ ሀገር የለም ግን አሜሪካ ምናምን በግል መርማሪ መቅጠር ትችላላችሁ። መረጃ ሁሉ ነገር ይሰበሰቡላችሁና ሄዳችሁ እናንተ መረጃውን ለፖሊስ ትሰጣላችሁ፣ ለፍርድ ቤት ታቀርባላችሁ፣ ያ ሰው ይከሰሳል። እንደዚህ አይነት ስራ የሚሰሩ አሉ። የግል መርማሪ ቀጠረ። ታዲያ ምቺ መርማሪ ወዲያው ምርመራው እንደጀመረች አወቀ ከጓደኞቹ መሃል እንደሆነ ይሄ ነገር። ምክንያቱም የት እንደሚቀመጥ ቢትኮይኑን አውቀዋል፣ ስንት ቢትኮይን እንዳለው አውቀዋል፣ ኢቭን ብሩን ሁሉ አውቀዋል። ስለዚህ ከጓደኞቹ መሃል ነው አለች። ታዲያም ሁሉ ነገር ጨረሰች። መረጃዎቿን አሰባሰበች፣ ሶሻል ሚዲያዎቿን አየች፣ በድብቅ ተከታተለች፣ ምናምን አለችና ጂሚ የዘረፈክ ይሄ ልጅ ነው ያንተ ጓደኛ ብላ ነገረችው። ጂሚ ግን ጓደኛ የኔ ጓደኛ እንዴት በጭራሽ እሱማ ያደረገው ሲላት፣ ኦኬ እሺ በቃ እንግዲህ ማመን አለማመን ያንተ ፋንታ ነው፣ ግን እውነታው ይሄ ነው ብላው ትሄዳለች። ስለዚህ አሁንም ኬዙ ክፍት ሆኖ ተቀመጠ ማለት። አሁን የዚህ ኬዝ አለመዘጋቱን ጉዳቱን በኋላ ላይ በደንብ አስረዳቸዋል። በዚህ በኩል ደግሞ አይአርኤስ ምርመራ እያደረጉ ነው። አይአርኤስ ማለት አሜሪካ ውስጥ የወጪና የገቢ ዋና ተቆጣጣሪ ናቸው። እያንዳንዱ ብራችሁን ያውቃሉ፣ ኬት እንደምታገኙ የት እንደምታገኙ፣ በቃ ሙሉ ኢኮኖሚውን የሚቆጣጠሩ ፌዴራሎች ናቸው፣ መርማሪ ዋናዎች ማለት ነው። አሜሪካ ውስጥ ታክስ ሊሆን ይችላል፣ የተለያዩ ገቢዎችን እና አይአርኤስ የሆነ ሀክ እየመረመሩ ነው። ይሄ ሀክ ስለ ጂሚ አልነበረም። የሆነ ሰው ክሪፕቶ ከረንሲ ላይ ሀክ አድርጎ ስለሱ እየመረመሩ ነበር። እሱን እየመረመሩ ባሉበት ሰዓት ግን 50,000 ቢትኮይን ሀክ እንደተደረገ አወቁ። በሌላ ሰው ምክንያት እዚህ ጋር 50,000 ሀክ እንደተደረገ አወቁ ማለት ነው። ያንን ሲመረምሩ እዛውም ከነ ዓመተ ምህረቱ ነው 2012 ላይ 50,000 የሚሆን ቢትኮይን ሀክ ተደርጓል ብለዋል። ግን ማን እንደሆነ ምንም አያውቁ። ጂሚ ነው የሰረቀው አያውቁ። እንደተሰረቀና ሀክ እንደተደረገ እንደጎደለ ብቻ ነው የሚያውቁት። 50,000 ቢትኮይን ደግሞ ቀላል አይደለም ወገን፣ በጣም ብዙ ብር ነው። አይአርኤስ ስራዬ ብለው መከታተልና መመርመር ጀመሩ። ማን ሊሆን ይችላል ብለው ትንሽ እንደቆዩ ግን ትራንዛክሽን የተደረገበትን አካውንት አገኙት። ያን ትራንዛክሽን አካውንት ግን አሁንም ድረስ ባለቤቱን አላገኙት፣ ወዴት እንደሚላክ። ጂሚ ግን የሆነ ቀን ላጥላጥ አለና ከዛ አካውንት ላይ ወደ ራሱ አካውንት ለማስተላለፍ ስሙን ጂሚ ብሎ ግጥም አድርጎ ጻፈ ማለት። ለዛውም ደና ብር ሊያወጣ አይደለም $800 ለማውጣት ነው። ከዛ አካውንት ላይ ጂሚ ብሎ የጻፈው ስሙን ማለት። ለአይሪስ ደግሞ ለመርማሪዎቹ ይሄ ደስ የሚል ዜና ነው። ማንነቱን አውቀዋል። ከዛስ ማስረጃ የላቸውም። ድፍን ብር እሱ ጋር እንዳለ፣ ያ ሁሉ ብር እንደተዘረፈ በሱ የሚያሳይ ማስረጃ የላቸውም። ለዚህም ታዲያ እቅድ ማውጣት ጀመሩ። እንዴት አድርገው ጂሚ ላይ መረጃ ማግኘት እንደሚችሉ። ይሄኔ ነው ታዲያ ያ የተከፈተው ዶሴ ወይም ደግሞ ያልተዘጋው የሱ የሌባው የተዘረፈበት ኬዝ መጠቀሚያ ማድረግ ይፈለጉት። ምን አድርገው ቤቱ ሄዱ። የዘረፈክ ሰውን ልንመረምር እንፈልጋለን ይሉታል። ጂሚ ምንም የተጠራጠረው ነገር የለም፣ ለዛ ነው የመጡት ብሎ አመናቸው። ኬዙም ተከፈተ። እናም ሁሉን ነገር ፈታ ብሎ ዘና ብሎ ለነሱ ያወራል። ሊረዱት የመጡት መስሎት ማለት ነው። ቤቱ ሲገቡ ነው ገቡ፣ ኧረ እንዴ መርምሩ፣ ምን የምፈልጉትን ማስረጃ ሰጣችኋለሁ ምናምን ነገር። ይህ ሌባማ መያዝ አለባችሁ ነው። እነሱ ኧረ እንይዘዋለን እያሉ ለሱ የመጡ አስመስለው እሱን ወሬ ማዋራት ጀመሩ። እሱ ማጫወት ጀመሩ። እሱ ደግሞ በቃ ከሰው ጋር መቅረብ፣ ሰው ትኩረት እንዲሰጠው በጣም ስለሚፈልግ ሁሉን ነገር በቃ ችግር የለውም እሺ አርጉ እንደዚህ የመፍሳችሁን ምናምን ነበር የሚላቸው። ኢቭን ለኤጀንቶቹ ቺቺክ እኮ በእናትህ ላሰምጣት ብዬ ግን ምን አለች? እምቢ አለች። ቲች እንዴት እምቢ ትላለች? እቺ አተረባም እያሉ ኤጀንቶቹ እንደዚህ አይነት ወሬ እያወሩ እያመናቸው ሙሉ ቤቱን እያሳያቸው መጠቀሚያ ያደረጉት። ቀስ እያሉም ወደ ዋና ፖይንታቸው ይገባሉ። ስለ ቢትኮይን ይጠይቁታል። እስቲ ስለ ቢትኮይን ምን ታስባለህ ይሉታል። ቢትኮይን አረ ቢትኮይን በጣም አሪፍ ነገር ነው። በነገራችሁ ላይ እኔ በጣም ብዙ ብር አለኝ። እኔ ዋሌቴ ውስጥ ያለው ብር ይልና ዋሌቴ ውስጥ ያለውን ብር ያሳያችሁ። በጣም ብዙ ሚሊዮን ብር ማለት ላይክ ወደ 70 እና 80 ሚሊዮን ዶላር የሚሆን ከአንዱ ዋሌት ብቻ ማለት ነው። ይህን ነገር በገዛ አይናቸው አይአርኤስ ካዩና ካረጋገጡ በኋላ ምንፈልገው መረጃ ይሄንን ነው ብለው እንወዳለን ጂሚዬ በቃ ነገ እንገናኛለን ምናምን ብለው ወጡ ከቤቱ። በንጋታው ግን ሲመጡ ብቻቸውን አሉ ከፖሊስ ጋር ብርግድ አድርገው ቤቱን ገቡና ጂሚ እጅን ወደ ላይ አድርግ ብለው ጂሚን ቀጫማ አደረጉት ማለት ተያዘ ጂሚ። ይህም ነገር በዜና ሁሉ ተወርቶ ነበረ። ዜና አቅራቢ ነች። እስቲ አንዴ ስማ። Who stole 50,000 bitcoins which would ultimately be worth more than $3 billion? እሱ በሚያዝበት ሰዓት 50,000 ቢትኮይን ማለት 3
ቢሊዮን ዶላር ማለት ነው። ወዲያውም የተደረገለት ነገር ምንድነው? እመን የተባለው እመን ተስማማ ተባለ። እሱም እሺ ብሎ ተስማማ። ፕሪዲል ወሰደ። ያለን ቢትኮይን እንዳለ ገቢ አርግ ለመንግስት ተባለ። ገቢ አረገ። 1 ዓመት ብቻ ትታሰራል ተባለ። እሺ አለ። ፍርድ ቤት ደረጃ አልደረሰም። በፍርድ ቤት እከራከራለሁ ምናምን ቢል ብዙ ፕሮሰስና ግን 1 ዓመት ብቻ ነው የተባለው። እሺ ብሎ ተስማማ። ያለውን ብር እንዳለ መለሰ ማለት ነው ለመንግስት። አሁን አንድ እዚህ ታሪክ ላይ መረዳት ያለባችሁ ነገር እርግጠኛ ነኝ የምነግራችሁ ማለት ነው እንደዛ እሱ የሰው ትኩረት ላገኝ ሰው ይውደደኝ ብሎ ለሰዎች እንደዛ ጠብር ግፍ ሲል ትኩረትን ለመሳብ ሲጨነቅ አሁን ብሩን ሲያጣው ወይም ደግሞ እስር ቤት ሲገባ እርግጠኛ ነኝ የምነግራችሁ 100% አንድ ሰው እስር ቤት መጥቶ አይጠይቀው። ሰው እናንተን ብሎ እንጂ ጥቅምን ብሎ እንዲወዳችሁ አታድርጉ። መልሶውኑ እናንተን ነው የሚጎዳችሁ። ያን ነገር ስታቆሙ ምን ያክል እንደሚርቋችሁ ስታዩ የእናንተ ቫልዩ ዜሮ ይሆንባችሁና ለካኔ አረባም እኔን ሳይሆን እንትኔን ፈልጎ ነው ብላ የራሳችሁን ቫልዩ ዝቅ ታደርጋላችሁ። የራሳችሁን በጣም ታወርዱታላችሁ። የራሳችሁን የምታወደድሩት ከሰጣችሁት ጥቅም ነው እንጂ ከራሳችሁ ጋር አይደለም። እንደዚህ አይነት ሰዎች ደግሞ በህይወታችሁ ምንም ነው የማይጠቅማችሁ። ጥቅመኛ ሰዎች በጣም አስቀያሚ ሰዎች ናቸው በምድር። በጣም ደስታችሁን፣ ስሜታችሁን፣ ሁሉ ነገራችሁን ነው የሚሰርቋችሁ እነሱ አንድ ነገር ከጎደለባቸው ማለት ነው። ስለዚህ እያንዳንዱ ነገር ላይፋችሁ ላይ በጥቅም ለመገንባት አትሞክሩ። በጥቅም የገነቡት ነገር የውሸት ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። እንግዲህ በቀጣይ እውነተኛ ታሪክ እንገናኛለን። ግን በዚህ ታሪክ ቆንጆ 8700 ላይክ እስካሁን ላይ ካላረጋችሁ ቼክ አድርጉ እንዳትረሱ። በጣም ወዳችኋለሁ። ሜምበር መሆን ከፈለጋችሁ እየገባችሁ ሜምበር ሁኑ። ቻው